ምን በሆንልህ ነው እንደ ወንድም የምታይኝ? ድጋሚ ምንም ነገር አድርግ ብትለኝ አደርጋለሁ። ወንድሜ ንገረኝ። ይቅርታ እንዳደርግልህ ከፈለግ ሳራ የት እንዳለች ንገረኝና ከዛ ይቅርታ አደርግልሃለሁ። ወንድሜ ለአንተ አልነግርህም፣ ለሎና ነው የምነግራት። እባክህ አንዴ ብቻ አገናኝኝ ከሷ ጋር እባክህ ወንድሜ። ታጥቦ ጭቃ ማለት አንተ ነህ ማትረባ። ቆይ አንተ ፍላጎትህ ሎናን እንዳላገኛት ነው እንዴ? ሎናን ማግኘት አይደለም አጠገቧ እንዳትደርስ። ሎና ፍላጎት ቤት እንዳልገባ ያለው አድነት እርግጠኛ ነህ? አዎ ቤት የሚባል በአንተ ስም የለም። ወይኔ ወይኔ ሮቤል ወይኔ ሮቤል አለው ምናምን ብዬ ጠየኩት። አዎ አለኝ። አንቺና ሮቤል እና ቆይ አንቺ ምን አልሽ? እኔማ ምን እለዋለሁ? ምንም አላልኩም። በስተ መጨረሻ እንግዲህ ሉዋናና አድናን ዝንጥ ብለው እራት ሊመገቡ ወጥተዋል። እነሱም እየወጡ እያለ ሮቤል እግሩ ስር ይወድቃል ማለት ነው። ሮቤልም ራሱን እንደ መሳት ሆኖ ወድቋል። ሮቤል ምን ሆንክ ብለው እያነሱት ይገኛሉ። ቢጠሩትም አውቆ ራሱን እንደሳተ ሰው ሆኗል ማለት ነው። እንግዲህ በዛሬው ላይ ሮቤል በእግሩ መሄዱ ብቻ ሳይሆን የታወቀበት ሚራም የገዛችለት ቤት አጣራና የት እንደሚገኝ ንገረኝ ብሎት ነበረ። እሱም ፎርጅት እንደሆነና ምንም አይነት ቤት በሮቤል ስም እንደሌለ ይነግረዋል። እሱም እጅግ ይናደድና ሚራ ለካ እስከዛሬ ድረስ ሸውዳኛለች፣ ተጫውታብኛለች፣ እገላታለሁ በማለት እንግዲህ እያበደ ይገኛል ማለት ነው። ሰላም ውድ የሴና ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ነው? እግዚአብሔር ይመስገን። ኒጋ ሁሉ ሰላም፣ ሁሉ መልካም ነው። ቀጣዩን ክፍል ይዤላችሁ ቀርቤያለሁ። እስከ መጨረሻ እንድትከታተሉ ጋበዝኳችሁ። ያለፈውን ክፍል እንግዲህ ትንሽ አስታውሳችሁ ማለት ነው። ሮቤል እንግዲህ እንደተለመደው የቤቱን ካርታ እንዲያጣራለት ለጓደኛው ለመስጠት ሲወጣ ራሱን አስተኝቶ ከቤት ወጥቶ ነበረ። ሆኖም ሚራም ገብቷ ስታይ ሮቤል አልነበረም። እንዴንሽና ሮቤል ለካ እየተጫወትክብኝ ነው እንዴ ያለከው በማለት እንግዲህ እሷም እጅግ እየተናደደች ወጥታ ነበረ። ሆኖም እንግዲህ ከዚህም በፊት ሉሃና አድናንን ሮቤል በእግሩ ይደር ስትለውም ሊያምናት አልቻለም፣ አልተቀበላትም ነበረ። ዛሬ ላይ እንግዲህ ሮቤል ክፍል ገብቶ ይተኛል። ሮቤልም ጉዳዩን ጨርሶ እንደተለመደው ዞጭ ብሎ ሲገባ አድናንን አልጋው ላይ ያገኛል ማለት ነው። አድናንን አልጋው ላይ ሲያገኝ እጅግ ደንግጦና ተደናብሮ ነበረ ክፍሉ እየተጠናቀቀው። እሱም ቁም እያለው ነበረ። እሱም እግሬን ላፍታታ ነው እንጂ መቆም አልችልም ይለዋል። እያፍታታ ከም ቢሆን ውጣልኝ ከዚህ ቤት አደራይን በልተሃል በማለት እንግዲህ በተሞላ ቁጣ ከቤት ያወጣዋል። ቢማጸነውም እግሩ ላይም ቢወድቅ ሊሰማው አልቻለም። እና አንድ ጊዜ ብቻ ክፈትልኝና እቃ እንኳን ቢሆን ይዤ ልውጣ ብሎ ቢለው ምንም አይነት እቃ የለክም በማለት ይናገረዋል። ከዚህ ጋር ምንም አይነት እቃ የለም፣ ባዶ እጅህን ነው የመጣው፣ ውጣ ሲለው እናየዋለን ማለት ነው። እሱም የመጨረሻ ንግግራችን ሊሆን ስለሚችል እባክህን በሩን ክፈትልኝ ብሎ ይለዋል። መጨረሻ ንግግራችን ስትል ምን ልታደርግ ነው ብሎ ሲለው በቃ ራሴን አጠፋለሁ ብሎ ሲለው እሰየው ራስን አጥፋ ብሎ እንግዲህ በሩን ዘግቶበት፣ እዚህን ሰዓትም ደግሞ ሚራ ተደብቃ እየሰማች ነበረ። ሆኖም እሱ በሩን ዘግቶ ሲመለስ ሮጣ ትገባና እንደ መውጣት ትላለች። እሱም አይኗን ይመታትና እያየ አትሄድም እንዴ ምን ሆነሃል ምናምን ነገር ትለዋለች። እሱም ሮቤልን ከቤት አውጥቼዋለሁ በሩን ከከፈትሽለት ወየውልሽ በማለት እንግዲህ እጅግ በትልቅ ማስጠንቀቂያ ይነግራታል። እሷም ይሄንን እኔ አልከፍትም፣ በኔ በኩል አትጠራጠር፣ ግን እንዴት ነው ጨክነ በሱ እንዴት ብትጨክን ነው የምታስወጣው? ለምንድን ነው ያስወጣከው? በሱ መጨከን አልነበረብህም፣ ደግሞም ታስገባዋለህ ብላ ትለዋለች። በፍጹም አላስገባውም፣ ግን አንቺ እንዳታስገቢው በማለት እንግዲህ ይናገራታል ማለት ነው። እሱም እሺ በቃ በማለትም ይመልስላታል። ያንን እንግዲህ በማድረጉ እጅግ ተጸጽቶ ይሆናል። ከዛን እንግዲህ እሷም በሩን አልከፍትለትም ካለች በኋላ ይሄንን እንግዲህ ለሉሃና ንገራት ትለዋለች። እንደዛ አታስቢ ሉሃና አታስገባውም ብሎ ይላታል። እሱም እስቲ እናያለን ብሎ እንግዲህ ለሉሃና ሲነግራት ሉሃና እጅግ ትናደዳለች። እንዴት ታስወጣዋለህ? እህቴን የማገኘው በሱ በኩል ነው አላልኩም ወይ?
እኔ እህቴን ላገኝ ነው እየመጣሁት እንዴት እንደዚህ ታደርጋለህ ብላ ብትለው እሱም እንግዲህ እኔ እህትሽን አገኝልሻለሁ እህትሽ ትመጣለች፣ ስለዚህ እኔን እመኝኝ። እሱ አውቆ ነው በአንቺ የሆነ ችግር ሲፈጠር በአንቺ ለማግኘት የሚጥረው እንጂ ስለሷ ምንም ነገር ሊነግርሽ አይችልም። ቢነግረኝ ኖሮ የዛን ቀን ያገትኩለት ሁሉንም ነገር ሊነግረኝ ይችል ነበረ። ስለዚህ ምንም ነገር አይነግርሽም ብሎ ይላታል። እሷ ደግሞ ይነግረኛል። አንተ እንዴት የሁሉ ቀን እየነገርኩ ለምንድን ነው አንተ ከቤት ያወጣው? እየወተወትኩኝ እየለመንኩ ብላ ትለዋለች። እሷም እንደዛ ብትለውም እሱም በቃ ከዚህ ቤት መውጣት አለበት ወጥቷል በቃ ብሎ ይላታል። በፍጹም አሁን ላይ ወደ ቤት አልመልሰውም ሲላትም እሷ መመለስ አለብህ እህቴን እንዴት አድርጌ አገኛለሁ በማለት ስትለው ታገኛታለሽ፣ እመኚኝ እኔ እስከ ቤት አመጣልሻለሁ ብሎ ይላታል። እንግዲህ እሺ ብለዋለች። አድናን ሄዷል ወደ ፖሊስ ጣቢያ። እሱ በሄደበት ሰዓት ደግሞ ሮቤል ገብቶ እንዴት ነው የፌክ እንትን አሰርተሽ እየሰጠሽኝ ካርታ እንዴት ነው የፌክ የምታሰሪ ብሎ ይናገራታል። እሱም እንደዛ በሚላት ሰዓት እኔ ምንም አይነት የፌክ ያሰራውል ነገር የለም ካመንከኝ እመነኝ፣ ምናልባት ወይን አድናን ወይን ሉዋና ቀይረውት ካልሆነ በስተቀረ ትለዋለች። እሱም እንዴት ሊቀይሩ ይችላሉ? ማንም አይቀይርም። ይሄ የምታደርጊው አንቺ ነሽ፣ የኔና የአንቺ አይደለው ወይ ብሎ ይላታል። ለማሳይተክ ነው ለሰው አሳይተ ነው እንዴ ብላ ስትለው ለማንም አላሳየውም፣ ግን ይሄንን ነገር ለምን እንደዚህ እንዳደረግሽ ብሎ ሲላት እንግዲህ ሉዋና ትሆናለች ብሏ ስትለው እሱም ያስባል ማለት ነው። ያንን ባሰበ ሰዓትም ለምንድን ነው እንደዚህ የሆነው በማለት እንግዲህ ይናገራል ማለት ነው። ያንን ነገር በሚናገርበት ሰዓትም እሷም እጅግ ትናደድና በቃ ሉዋና ናት ቅርታ አድርጊልኝ፣ ስለዚህ ዛሬ ደብቂኝና እዚህ ቤት እኔ ሉዋናን ልጠይቃት በማለት እንግዲህ ይናገራታል ማለት ነው። ሉዋናን ኬት አምጥተህ ነው የምትናገራት ብላ እኔ አሁን ላይ እዚህ ቤት ማስጠንቀቂያ ተሰጥቶኝ ነው እየኖርኩ ያለሁት፣ በኋላ ደግሞ እኔንም ከቤት ያወጣኛል ብላ ስትለው አንቺ እኮ ጀግና ነሽ፣ አንቺ እኮ ቆንጆ ነሽ፣ አንቺ ምርጥ ሴት ነሽ እያለ እንግዲህ እያሞጋገሳት ወደ ውስጧ ሊገባ ያስባል። እሱም ልክ ከንፈሯን ሊስማት ሲል አድናን ይመጣል ማለት ነው። አድናንም ሲመጣ እንደተለመደው በር ስር ይገባል ማለት ነው። በር ስር ይገባና ያንን በር ስር ከገባ ካመለጠ በኋላ እንግዲህ እሱም ተይዘን ነበረ ብሎ ትለዋለች። ምንም የምንያዘው ነገር የለም አንቺ ብልህ ሴት ነሽ፣ ምንም የምንያዘው ነገር የለም ብሎ ይላታል ማለት ነው። ሆኖም እንግዲህ አድናን ሲመጣ እጅግ ትንቀጠቀጣለች። ያንንም በመንቀጥቀጧ የተነሳ ማለት ነው እንግዲህ እሱ ምን ሆነሻል እንደዚህ የሚያደርግሽ እያላት ይገኛል። ሆኖም ያው አሁን ላይ ሚራን መልሶ ሊሸውዳት እያሰበ ነው። ሉዋናንም እንግዲህ ፖሊስ ጣቢያ ሄደው ከመጣ በኋላ ፖሊስ ጣቢያ ሄጃለሁ በቃ ሳሪ ትገኛለች እመኝኝ ይላታል። እሱም እመኝኝ ብሎ ሲላት እንግዲህ እሷም እሺ ብላ ትለዋለች። እንግዲህ እሷም እንደዛ ካለችው በኋላ ያንን ፖሊስ ጣቢያ ማመልከቱን ምናምን ሮቤል በር ስር ሆኖ እየሰማ ነበረ። እጅግ እየነገጠና እንግዲህ እሱም ለሉዋና ለሚራ ይነግራታል። ሚራም እጅግ ደንግጣለች ማለት ነው። ስለዚህ እኔ አጣራለሁ፣ አንተ ሂድና ሁሉንም ነገር ውጪ ጠብቀኝ ብላ ትለዋለች። እሱም እሷ ስታጣራ እንደ ሄዶ ፖሊስ ጣቢያ የሚራንም የእሱንም ስም እንደነገረና እናንተ ከተባበራችሁን በቅርብ ትገኛለች በማለት እንግዲህ ይነግራታል ማለት ነው። ሆኖም እንደዛም በሚላት ሰዓት እንግዲህ እጅግ ተደነባብረው ይገኛሉ በአሁኑ ሰዓት ማለት ነው። እና ሆኖም እንግዲህ ዛሬ ሉዋናን እራት ልጋብዝሽ ብሎ ይላታል።
እና ሲላትም እንግዲህ እሷም እሺ በማለት እራት ሊጋበዙ ይወጣሉ ማለት ነው። እሷም እራትን ለመብላት ሲወጡ እንግዲህ ሮቤል አሁን ላይ ግራ ገብቶታል ማለት ነው። ወደሚሄድበትና ወደሚገባበት ቦታ ግራ ስለገባው ምንድነው ማድረግ ያለበት ማለት ነው። እንግዲህ ሚራንም ማስገቢም ቢላት ንብረትም አለኝ ሀብታሙኝ ያለው ብሎ ያለው ነገር ሁሉ ስለከሸፈበት ምንድነው ያደረገው? በቃ ግዴታ ሄዶ አድናን እግር ስር መውደቅ አለበት ማለት ነው። እንግዲህ አሁን ላይ በእግሩ መሄዱን ስላወቀ እሱም ከቤት ስላባረረው ማለት ነው እና እግሩ ላይ ወድቋል ማለት ነው። ቀጣዩ እንግዲህ ምን እንደሚፈጠር እጅግ በጣም የሚያጓጓ ነው ማለት ነው። በጉጉት ነው የምንጠብቀው ሁላችንም እና እጅግ የሚያስገርም ነው። ውድ ቤተሰቦቼ እንግዲህ ሮቤል በአይኑ እያየ እንኳን ደግሞ ሊዋሸው ይፈልጋል። በጣም የሚገርመው ነገር በአይኑ እያየው በእግሩ መሄዱን እያየው አሁንም በድጋሚ ሊዋሸው መፈለጉ ራሱ እጅግ የሚያስገርም እና የሚያስደንቅ ነው ማለት ነው። እንግዲህ የእሱ ውሸት ማለቂያ የለውም። ሚራንም ደግሞ እኮ ሊክዳት ነበር እና ሊክዳት ነበር፣ ግን እሱ ምንድን ነው ያላት? ልክድሽ አልነበረም እኔ ለእኔና ለአንቺ አስቤ ነው። እኔና አንቺ አሁን እዛ የምናፍበት ነው። እኔ ልክድሽ አልነበረም እንግዲህ እየዋሻት የነበረው ማለት ነው። እጅግ በጣም ነው የሚገርመው ማለት ነው። እንዴት አድርጎ ውሸትን በቃ እንዴት ለማሳመን የሚጥርበት ፓርት እጅግ በጣም ነው የሚገርም ማለት ነው። እንግዲህ በጣም ነው የሚያስደንቀው የሚገርመው ማለት ነው። የተከበራችሁ ቤተሰቦቼ እና እናንተም ደግሞ ኮሜንት ላይ አስተያየታችሁን ታስቀምጣላችሁ። ለዛሬ እንግዲህ የተዘጋጀላችሁ ይሄንን ይመስላል። እጅግ አስተማሪ ድራማ ነው። እንግዲህ መጨረሻ ሳሪ እንዴት እንደምትሆን ለማየት እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። ሳሪ ሞታለች ወይስ ሳትሞት ሄደው ቀብረዋት ሊሆን ይችላል ብዬ አስባለሁኝ። እናንተም ኮሜንት ላይ ሀሳባችሁን ግለጹ። ደግሞ ከልብ አመሰግናለሁ በትዕግስት ስለምትከታተሉኝ። ለዛሬ ያዘጋጀውላችሁ ይሄንን ይመስላል። በድጋሚ እስክንገናኝ መልካም ቆይታ፣ ቸር ሰንብቱ።